ግን ዛሬ በይፋ የተጀመረው የተቀናጀ የፖሊዮ ክትባት ዘመቻ አገር አቀፍ ዘመቻ ነው። በእኛ ዞንም በሁሉም ወረዳዎች ላይ በሁሉም ቀበሌዎች ላይ ክትባቱ ከዛሬ ጀምሮ እየተሰጠ ነው ያለ እስከ ታህሳስ 6 ድረስ የሚቆይ የክትባት ዘመቻ ነው። እንግዲህ የዚህ ዘመቻ ዋናው ዓላማ የፖሊዮ ቫይረስ በተለይ እድሜያቸው ከ5 ዓመት በታች የሆኑ ህጻናትን የሚያጠቃ ከሰው ወደ ሰው የሚተላለፍ እጅግ በጣም አደገኛ በሽታ ነው። ስለዚህ ይህ በሽታን መከላከል የምንችለው በክትባት ነው። መድኃኒት የለውም፣ ሕክምና የለውም። ስለዚህ ዋናው መከላከያ መንገዱ ክትባት ስለሆነ ይህን ክትባት በሁሉም ቦታ ላይ ተደራሽ የማድረግ ግድ ስለሚያስፈልግ ከዚህ አኳያ ነው ዘመቻው እየተካሄደ ያለ። እንግዲህ የፖሊዮ ቫይረስ ቀደም ሲል በሀገር አቀፍ ደረጃ ቫይረሱን በሀገር ደረጃ ሙሉ በሙሉ ለማጥፋት በጣም በርካታ ስራ ተሰርቷል። በዚህም በርካታ ውጤቶች ተገኝተዋል። አሁን ደግሞ ከዚህ ከክትባት ጋር በተያያዘ አንዳንድ ቦታዎች ላይ የፖሊዮ ቫይረስ ምልክቶች ስላሉ ከዚህ ጋር ተያይዘው ሙሉ በሙሉ ከሀገር ለማጥፋት ኢኒሼቲቭን ወስዶ የሀገር ጤና ጥበቃ ሚኒስቴር በዛ መንገድ ነው ክትባቱን እየተሰጠ ያለ። ስለዚህ ከዚህ አኳያ እኛም እንደ ዞን ከ242 ሺህ በላይ ህጻናቶችን ነው በዚህ ክትባት የሚያልፉ። ስለዚህ በዚህ ዙሪያ ላይ እንግዲህ ባለሙያዎችንም ኦሬንት አድርገን ስልጠና ሰጥተን በሁሉም በዞናችን ባሉ ወረዳዎች በዞናችን ባሉ ቀበሌዎች እድሜያቸው ከ5 ዓመት በታች የሆኑ ህጻናት በዚህ ክትባት ያልፋሉ ማለት ነው። ስለዚህ አስቀድመን በጣም ሰፊ የሆነ የቅድመ ዝግጅት ስራዎችን ሰርተናል። ባለሙያዎችን የማሰልጠን ማህበረሰቡን የግንዛቤ መፍጠር የፖሊዮ ቫይረስ በሽታ መንስኤው መተላለፊያ መንገዱ በምን መንገድ መከላከል እንደሚቻል ዋናው መከላከያ መንገዱ ክትባት ስለሆነ ከዚህ አኳያ ማህበረሰቡ በደንብ አንደርስታንድ አድርጎ ልጆቻቸውን እንዲያስከትቡ ከማድረግ አኳያ አስቀድመን በቂ ግንዛቤ ስራ ለመስራት ጥረት አድርገናል። ግብአቶችንም ለማስገባት ሞክረናል። ስለዚህ አሁን ባለው ሂደት ልክ እንደ ወትሮ እንደተለመደ ሁሉ በሁሉም ቀበሌዎች ላይ የክትባት ግብአቶችን አስገብተናል። ባለሙያዎችን ስልጠና ሰጠን። በይፋ ዛሬ የፖሊዮ ክትባት ዘመቻ የተጀመረበት ሂደት ነው ያለ እንደኛ ዞን ማለት ነው። እንግዲህ የፖሊዮ ቫይረስ በብዛት አንደኛ የክትባት ተደራሽነት ችግር ባለባቸው ቦታዎች ላይ በተመሳሳይ የክትባት ሁሉንም አድሬስ ባለማድረግ የሚመጣ በሽታ ነው። ከንጽህና ጉድለት ጋርም እንደዚህ ተያይዞ የሚመጣ ስለሆነ እዚህ ላይ አሁን በተለይ ከዚህ ከግጭቱ ጋር ከጦርነቱ ጋር ተያይዞ ሁሉም አካባቢዎች ክትባት ተደራሽ ስላልሆኑ እሱንም ጭምር ታሳቢ ተደርጎ በመደበኛ ክትባት ይሰጣል። ግን ደግሞ ይሄን የመደበኛ ክትባቱን የሚያጠናክር ነው። ስለዚህ ከዚህ አኳያ ምናልባት ቀጣይ ሊከሰት ስለሚችል ሙሉ በሙሉ ቫይረሱን ለመግታት እና በህፃናት ላይ ይሄንን በሽታ ሊቋቋም የሚችል ኢሚዩኒቲያቸውን ጭምር ዴቨሎፕ ለማድረግ ታሳቢ ያደረገ ዘመቻ ነውና ይሄ ዘመቻ እንግዲህ በዚህ መልኩ ተግባራዊ ለማድረግ ነው እንቅስቃሴ እየተደረገ ያለ። የፖሊዮ ቫይረስ በተለይ ህፃናትን በጣም በከፍተኛ ሁኔታ የሚጎዳ ለአካል ጉዳት የሚያደርስ አልፎም እስከ ሞት ድረስ የሚያደርስ እጅግ በጣም አደገኛ በሽታ ነውና በቫይረስ ነው የሚተላለፍ። ይሄን ደግሞ የምንከላከለው በክትባት ነው። ክትባትን ተደራሽ በማድረግ ነው። ስለዚህ በመደበኛ ከምንከትበው ክትባት በተጨማሪ እንደዚህ ሁሉም ከዚህ በፊት ክትባቱን የፖሊዮ ክትባት ቢወስዱም ባይወስዱም ይህንን ክትባት የግድ መውሰድ መቻል አለባቸውና ዋናው ዓላማ የቫይረሱን ስርጭት ለመክታት ታሳቢ ያደረገ ዘመቻ ነው።